አስደንጋጭ መጨረሻ። ፍራንክ ታቫሬስ የዶሚኒካን ሪፐብሊክ ተወላጅ ሲሆን እናትና አባቱን በትራፊክ አደጋ ምክንያት ገና በሕፃንነቱ ነበር ያጣው። ተንከባካቢ ቤተሰብ ያጣው ይህ ሕፃንም በአቅራቢያው ወደሚገኝ አንድ የሴቶች ገዳም ያመራል። በገዳሙ ውስጥ ይኖሩ የነበሩ አንዲት መነኩሴም ወላጆቹ የሞቱበትንና የሚንከባከበው ሰው እንደሌለው በመረዳት አብሯቸው እንዲኖር ይፈቅዱለታል። ረጅም ጸጉሩ፣ አፍንጫውና የፊቱ ቅርጽ የሴት መልክ ያላበሰውንና በገዳሙ ውስጥ ያስጠለሉት ይህ ሕፃን ልጅ ጾታው ወንድ መሆኑን እንደማያውቁም ተናግሯል። ሲስተር ማርጋሪታ በሚል ስም የሚጠራውን ይህንን ሕፃን ያስጠለሉት እናትም ከትንሽ ጊዜ በኋላ ሕይወታቸው ማለፉን ተከትሎ ሕይወቱን ከሌሎች በገዳሙ ውስጥ ከመነኑ ሴቶች ጋር እንዲኖር ያደርጋል። ከሴት መናኞች ጋር በገዳሙ ውስጥ ሕይወቱን የቀጠለው ይህ ሰውም እያደገ ሲመጣ ወንድ መሆኑን እንዳያውቁበት ሰፋፊ ልብሶችን መልበስ፣ የወር አበባ ህመሙ እንደበረታበትና ሌሎች የማስመሰል ድርጊቶችን ሲያደርግም ነበር። በገዳሙ ውስጥ ከሴቶች ጋር በሚኖርበት ወቅት ወንድነቱ እንዳይታወቅበት ከባድ ጥረት ሲያደርግም ቆይቷል። በመጨረሻም በገዳሙ ውስጥ አብራው ከምትኖርና ሲስተር ሲልቪያ ተብላ ከምትጠራ መናኝ ጋር ፍቅር እንደያዘው ተናግሯል። ሲስተር ሲልቪያም እውነተኛ ማንነቱን ስታውቅ የፍቅር ጥያቄውን ተቀብላ ጥሩ ጊዜ እያሳለፉ እያለ እርግዝና ይፈጠራል። ከእርግዝናው በኋላ የሕይወቴ ምስቅልቅል ታሪክ ተጀመረ የሚለው ይህ ሰው እሷ ከገዳሙ እንውጣ፣ ሥራ እንፈልግ፣ ልጃችንንም እናሳድግ የሚል ጥያቄ ብታቀርብለትም ጥያቄውን ሳይቀበል እንደቀረ ተናግሯል። ከትንሽ ጊዜ በኋላ ከገዳሙ ወጥቶ ወንድነቱን ተቀብሎ ሥራ መጀመሩን የሚናገረው ይህ ሰው ሲልቪያ ግን ከልጇ ጋር ወደ አሜሪካ መጓዟን ተናግሯል። ፍራንክ ታቫሬስ ቤተሰብን በሞት በመነጠቅ ሳቢያ በሕይወቱ እጅግ ፈተና የበዛባቸው ችግሮችን እንዳሳለፈ በሐዘን ድባብ ተውጦ ይገልጻል። በተለይ ከባለቤቱና ከልጁ ተነጥሎ መኖር ከባድ ሐዘን ፈተና ውስጥ እንደጣለውም በቁጭትና በናፍቆት ስሜት ይገልጻል። ለመሆኑ ይህ ሰው የፈጸመው ድርጊት ትክክል ነበር ብለው ያምናሉ ወይስ ጥፋት ነበር? አስተያየታችሁን በኮሜንት መስጫ ሳጥን ውስጥ ጻፉልን። በቀጣይ ዕለታዊ ዝግጅቶቻችን እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኑር። እናመሰግናለን። ይህ ዳር ቲዩብ ነው። ሁሌም እንደምንለው ወቅታዊ፣ አዳዲስ እንዲሁም እጅግ ማራኪና ዓለምን የምንዳስስበት የምንቃኝበት ሀገራትን እጅግ የሚጣፍጡ ታሪክ የምናቀርብበትን ይህን ቻናላችንን ሰብስክራይብ በማድረግ ቤተሰቦቻችን ትሆኑ ዘንድ በድጋሚ እንጠይቃለን። የዛሬውን አበቃን።